السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. እንኳን ወደ ኡማ ካስት በሰላም መጣችሁ። ጀዛከላሁ ኸይራን። እንኳን ደህና ቆያችሁ። ስለገባችሁም አመሰግናለሁ። ኡስታዛችን በዚህ ሰሞን የተለያዩ የሶሻል ሚዲያ ገጾች ላይ የተሰራጨ ነገር አለ። በሚገርም ሁኔታ ደግሞ ከሴት እህቶቻችን ነው ዘዊጁን የሚል ነገር ዳሩን ማለት ነው። እኛ ለምንድነው ብዙ ጊዜ ወንዶች እንደዚህ እንትን ሲሉ ነው ስለ ዳር ሲነሳ ምናምን ግንባር ቀደምነት በብዛት እነሱ ነበሩ። አሁን ደግሞ ሴቶቹም ጭራሽ አፍ አውጥተው እንደዚህ ዘዊጁና ይላሉ። እና አወለን በሸሪዓ ደረጃ እንደዚህ ሲጀምር ሚዲያ ላይ ወጥቶ እንደዚህ ማለት ይችላል በመጀመሪያ ደረጃ እሱ ጥያቄ አለ። ሁለተኛው ደግሞ ምን ያክል እንትን ቢሆን ምን ያክል ችግር ቢኖር ነው ይሄን ያህል ሴቶች ራሱ ወኢዝና ሐሲማቱ አይደል ኡስታዛችን እንትን ስትዳራሱ ዝም ካለች ነው እሺ እንዳለች የሚቆጠረው። ይሄን ያህል አፍ አውጥታ እንድታወራ ያደረጋት ምንድነው? ኸይር አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሲመስለኝ ሁለት ነጥቦች ነው የተነሱት። አንደኛው ሴቶች ይህንን ማለታቸው እንዴት ይታያል ነው ዘዊጁና ማለታቸው ማለት ነው። ሁለተኛ ደግሞ ለዚህ ምክንያት ምንድነው እዚህ ድረስ ለደረሰው የሚለው ነው። ኸይር ወላሁ ተዓላ አለም። እንግዲህ ያው ሁኔታው የሚመስለው በግልጽ ሴቷ ዘዊጁና ወይም ዘዊጁኒ ስትል ሐቂቃ ራሷን የሆኑ ሰዎች አጋቡኝ እያለች አይደለም። በአጠቃላይ የሴቶችን ችግር በዚህ ደረጃ ደርሰናል የሚል አጠቃላይ ሐሳብ ነውና ይሄ አስለን ችግር ያለው ነገር አይደለም። ቢሆንም አስለን ወልዩዋን ሄዳ እገሌን አጋባኝ ሀታ በነጠላ እንኳን ትችላለች። ያው ራሷን ሴቷን ማንም ማጋባት አይችልም ከወልዩዋ ውጪ ማለት ነው። ራሱን የቻለ ወደ ላይ አህካሞች አሉት። ይሄ ኒካህን በተመለከተ ወልዮች ከሌሉ ከፍ ብሎ እስከ ቃዲ ድረስ ደርሶ ሴቷን ያጋባታል ማለት ነው። የሴቷ በአባቷ በኩል ያሉ ዝምድና ያላቸው የታወቀ ነው ራሱን የቻለ ሸቂቅ ወንድሟ አሊያም ደግሞ የአባት ልጅ ወንድ ማለት ነው። አሊያም ደግሞ የአባቷ ወንድም አጎት አባትን ደግሞ ስናይ እስከ ላይ ድረስ ሀያት ቅድመ አያት ኢላ አኺሪ ይሄዳል። እነኚህ የአባቶች ወገኖች ከሌሉ ቃዲ ነው ሊያስርላት የሚችለው። ስለዚህ ከዚህ አንፃር ሴቷ አጋቡኝ ብላ መጠየቋ ሸርዓን ችግር የለው። ምናልባት የተነሳው ሐዲስ ያው ኢዝኑሃ ሱቁቱሃ አብዛኛውን ጊዜ ሴት ልጅ ትዳር ላይ አካባቢ ያላት ወይንም ከተቃራኒ ጾታ ጋር ያላት መሰረታዊ የሴት ባህሪ ሒሽማ ነው ወይንም ማፈር ምናምን ነገር ነውና ይህንን መሰረታዊ ነገር የሚጋጭም አይደለም። እንደዚህ አይነት ነገሮች ከሰሃባዎችም ከሰለፎችም ተገኝተዋል። ሌላው ይህን የደረሰበት ምክንያት ምንድነው ሲባል ላሸክ የሴቶች ትዳር ማጣት መብዛቱ ነው። መልእክተኛ አለይሂ ሰላቱ ወሰላም እንዳሉት አንድ ሴት ለ40 ወንዶች ይሆናሉ ማለት ያው እንዲህ በፐርሰንት ተሰራው አንድ ሴቶች ከ40 ወንዶች ወይንም አንድ ወንድ 40 ሴቶችን ያሳድራል ማለት ነውና ያ ማለት ቁጥራቸው አይገናኝም ማለት ነው። የወንድና የሴት ቁጥር አይገናኝም። ዑለማዎች እዚህን ምክንያት በተለያየ ሁኔታ ገልጸውታል። ያ ማለት ጦርነት ይበዛል ማለት ነው። ምክንያቱም ጦርነት ላይ የሚሳተፈው ወንድ ነው። በዚህ ምክንያት ደግሞ አብዛኛው ሰማዕት ሆኖ ያልፋል። አሊያም ደግሞ ያው ወንዶች በዚህ ይሞታሉ። በዛ ምክንያት የወንዶች ማነስ ይኖራል ይላሉ። አላኩል ሐሊ የትዳር ፍላጎታቸውና እንደዚሁም ደግሞ የማግቢያ ጊዜያቸው ብዙ ጊዜ ሴት ልጅ በተለየ ሁኔታ የምትፈለግበት የእድሜ ገደብ አለ። ከዛ አንፃር እየገፋ ሲሄድ ስጋት ይኖራቸዋል። ማህበረሰቡ ዘንድ ላለገባች ሴት ያለው እሳቤ ትንሽ ዋና ቀርም በለው አሊያም ደግሞ በማዘንም ስሜት ሊሆን ይችላል። ሴቶችም ትንሽ ሞራላቸው የመነካት ነገር ስላለ
ከስጋት አንጻር ነው ይህንን ያቀረቡት ይመስለኝ። እኔ መሰዋል እንደኔ ደግሞ ጥሩ ጥያቄ ነው ብዬ አምናለሁ። አላሁ ተዓላ ሼኻችን አሁን አስተውላችሁ ከሆነ ኡስታዝ በድሮ ጊዜ ሼኻችን ሳይሆን አብዱሰላም ብትለኝ ይሰጠኛል። ኡስታዝ አብዱሰላም በድሮ ጊዜ አስተውላችሁ ከሆነ ቀደምቶቻችን አያቶቻችን ከነሱ በፊት የነበሩት እንደ ቀልድ ነበር። በ20 በ21 በ22 እና ወንዶቹ ራሱ ያገቡ ነበር። አሁን ግን ይሄ ነገር ምን ሰብዓል ሙስሊም በጣም የሆነ ከእጅ የራቀ ነገር ሆኖ እንደውም አንዳንዴ በ30 በ40 ዓመቱ ራሱ ሲያገባን ሰው ተአምር የሚሆንበት ጊዜ ሆኗልና ይህንን ችግር የፈጠረው ነገር ምንድን ነው ብላችሁ ታስባላችሁ? ባረከላሁ ፊክ። ብዙ ነው ሐቂቃ ችግሩ ማለት በጣም ብዙ ምክንያቶች አሉት ብዬ ገምታለሁ። በዋነኝነት ችግሩ ያው የመጀመሪያውና ዋናው ተውፊቅ ከአላህ Subhanahu Wa Ta'ala ዘንድ ተውፊቅ ካልተሰጠ ሀብታምን ብትሆን ሰዎች ሊያገቡ ይችላሉ የሚል ከወጣትነትም ይሁን ከመልካምነትም ይሁን خلاص ሰው በዚህ ደረጃ ትዳር ሊያጣ አይችልም። እኔ በሱ ደረጃ ብሆን ምንም አልጠብቅም፣ ዛሬ አገባለሁ፣ አሁን አገባለሁ፣ ከሰከንድ በኋላ አገባለሁ ብለህ የምትገምተው ሰው ሳያገባ ታገኛለህ። ይሄ ተውፊቅ ሚን አላህ፣ ይሄ ከአላህ Subhanahu Wa Ta'ala ያለ ተውፊቅ ከሌለ ምንም ማድረግ አይቻልም። እንደ ሰበብ ግን ስንነጋገር አብዛኛው ሰው ኑሮን ሰፋ አድርጎ ያስባል ሲመስለኝ። በትንሽ ስለመኖር ራሱን ያዘጋጀ አይመስለኝም። አንደኛው እሱ ነው። ሁል ጊዜ ሰፋ ያለ ቤት ስለመከራየት ያስባል። ቤት ውስጥ ስለሚዘጋጁ ነገሮች በጣም ውድ የሆኑ የቤት እቃዎች እንደው በጣም እንኳን ባይባል በሱ አቅም መደረግ የማይችሉትን በመመኘት ትዳሮችን ወደ ኋላ ያስቀራል። ስለዚህ አንደኛው ፍላጎትን ባለመገደብ ምክንያት አንደኛው ነው ብዬ ያለው። ሌላኛው ደግሞ ትዳር አካባቢ ያለው የሰዎች ያለመስማማትና የፍቺ መብዛትም ሌላኛው ምክንያት ነው ብዬ አስባለሁ። አላሁ ተዓላ አለ። ምክንያቱም ሰው መጨረሻ መፋታት መጨረሻው መጨቃጨቅ ከሆነ ለምን ብሎ የሚያስብበትም ሁኔታ አለ። በተጨማሪም ደግሞ የወላጆች እዚህ ቦታ ላይ ያለው እንትንም ወሳኝ ነው ብዬ አስባለሁ። ወላጆች ክራይቴሪያቸው ምንድነው? ልጆቻቸውን ለመዳር ልጆቻቸውን ፈላጊ የሆኑ ወንዶች አሊያም ደግሞ ልጃቸውን ፈላጊ የሆኑ የወንድ ቤተሰቦች ጥያቄ ማቀርቦ ሊሆን ይችላል። ነገር ግን የቤተሰብ ክራይቴሪያ ወይንም መስፈርት ምን ሆኖ አናገኘውም። እንደ ሸሪዓም ሆነ እንደ ብስለትም ነገሮችን አሻግረ ስታየው አዋጭ ያልሆነ መስፈርቶችን በማስቀመጣቸው ምክንያት ሰዓብ ሆኖ ታገኘዋለህ። ሌላው ደግሞ ሐቂቃውና ተጨባጩ የኑሮ መወደድም ራሱን የቻለ ምክንያት ሆኖ እናገኘዋለን። ላኪን ያው ሰዎች አላ ቀድር ኢስቲጣዓቲሂም ማድረግ ይችላሉ። ናም ምንም ካልቻሉ ያላቸው አማራጭ ሙፍቲ አለይሂ ሰላቱ ወሰላም እንደተናገሩት ነው። ያ ማዕሸረ ሸባብ ምን استطاع منكم الباءة ያ ማዕሸረ ሸባብ ምን استطاع منكم الباءة فليتزوج። እንግዲህ እዚህ ጋር ምን استطاع منكم الباءة ያሉት የቻለ ሰው ነው ያሉት ጣጣውን ማለት ነው። እንግዲህ ጣጣ ንስቢ ነው አልከም። እኔ ጋር በሩር የሆነ ነገር አንተ ጋር ምናልባት ሐጃት ወይንም ደግሞ ፈضላት ይሆናሉ ማለት አንተ ጋር እንደ ሐጃት ይዛቸዋል እንደ በሩራ ሳይሆን ወይንም ደግሞ እንደ ማሙያ ነገሮች ልትይዛቸው ትችላለህ። አው ቢላክስ ወይንም በተቃራኒ ሊሆን ይችላል። አንተ ጋር በሩራ የሆነው እኔ ጋር ሐጃት ወይንም ደግሞ ፈضላት ሊሆኑ ይችላሉ። ቢጸጥ ብሎ ተላ ማሙያ ነገር ቢኖሩ ችግር የለው ባይኖሩ ኢላ ገይሪ ዳልክ ከመሆኑም ጋር ግን ሰዎች እዚች ጋር ምን استطاع منكم الباءة ያለው የትዳርን ጣጣ የቻለ ሰው ያግባ ነው። ሰው ካልቻለ ፈለስተዓፊፍ ነው። እዛች ጋር እንደመጣው አያው ላይ እንደመጣው ማለት ነው።
ከዛ በኋላ አጋዥ ነገሮችን ያደርጋል። ምናልባት ይሄ የተጠየቁት ጥያቄ ስላልሆነ አስፍቼው ሌላ ርዕስ ውስጥ እንዳልገባ። ይሁንና ሌላው ምክንያቱ ሴቶች ጠለባታቸው ሰፊ መሆኑ ወይንም ፍላጎታቸው መስፋቱ፣ ይሄም ሌላው ችግር ነው። በጣም ብዙ ሽሩጦችን አሊያም ደግሞ በጣም የተመቻቸ ሀያትን በጣም መፈለግ። በነገራችን ላይ ሐቂቃ ምቾት ማለት ትዳር ላይ ምንድነው ብለህ ስታስበው እንዲሁ ስታየው መልእክተኛው ዓለይሂ ሰላቱ ሰላም ያስቀመጡት ነገር አለ። ነገር ግን ወጣ ብለህ ስታየው ለምሳሌ ሰዎች ረጅም ሊኖሩ ይችላሉ፣ ወይንም አንድ ግለሰብ ስለ ትዳር ሲያስብ ቆንጆ ሴትን ይፈልጋል። እሷም ቆንጆ ወንድ ልትፈልግ ትችላለች። ውበት በሚለው እንጥቀሰውና ሌላው ገንዘብ ነው፣ ሌላው ውዴታ ነው። ባረከላሁ ፊክ መሐባ ነው፣ በመሃል ያለ መሐባ ነው። ውበት እንደሚታወቀው ከጊዜ በኋላ ይረግፋል ላሸክ። ገንዘብ ሊቆይ ይችላል ላይቆይ ይችላል። ነገር ግን ገንዘብ ፍቅር የሆነበት ቤት አይተን አናውቅም። ገንዘብ ብቻውን ማለት ነው። ነገር ግን ውዴታ ሁለቱም ባይኖሩ ረጅም ሰዎችን ሲያኖር ግን እናውቃለን። የተሐመል ሰውየው ፍቅር ስላለ ውዴታ ስላለ ከሷ የሚመጣውን ይሸከማል፣ እሷም ከሱ የሚመጣውን ነገር ትሸከማለች፣ በመሃል ውዴታ ስላለ ማለት ነው። ስለዚህም ይሄ ማዲ ወይንም ቁሳዊ በሆነ ነገር ላይ መለካት ሳይሆን በመጀመሪያው ሐቂቃ ውዴታ ነው። ትዳር ላይ ብዙ የሆኑ እንግዲህ ትዳር ስንል ሐቂቃ ራስን የቻለ ዓለም ነውና የተለያዩ ውስጦች የተለያዩ ትናንሽ ዓለሞች አሉ። መጠቃቀም ለሻህዋን እንትን ማለት ለውዴታ ይሆናል። እንደዚህም ደግሞ አንደኛው ሌላውን መርዳት ኢላ አኺሪሂ በጣም ብዙ ናቸውና የምጠቅሳቸው ነገሮች ትዳር ማለት ይሄ ብቻ ነው ማለት አይደለም። ግልጽ ነው አይደለም? ትዳር ማለት አሁን የምንጠቅሳቸው ነገሮች ስብስብ ናቸው። ስለዚህም ከዛ አንፃር ሰዎች ትዳርን ስዑባ ያደረገበት ምክንያት የኑሮ ውድነት ሁላችንም የምንናገረው እንዳለ ሆኖ ነገር ግን ፕሮግራምንም የማስፋትም ነገርም ሐቂቃ ራሱን የቻለ ነገር ነው። እንደምታውቁት አብዱላህ ኢብኑ መስዑድ እዚህ ቦታ ላይ ድንቅ የሆነ ንግግር አላቸው። አላህ ሱብሓነሁ ወተዓላ ፊ ሱረቲ ኑር ወአንኪሁል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሂሙላሁ ሚን ፈድሊህ። አላህ ሱብሓነሁ ወተዓላ እንግዲህ ሐራሮችንም እንደዚሁም ደግሞ አቢዶችንም ባሪያዎችንም ሁሮችንም አላህ ሱብሓነሁ ወተዓላ እንድናጋባ ትዕዛዝን ካስተላለፈ በኋላ ደሃው ከሆኑ አላህ ሱብሓነሁ ወተዓላ ያብቃቃቸዋል አለ። አብዱላህ ኢብኑ መስዑድ ምን ይላሉ? ኡጥሉቡል ጊና ፊ ኒካህ ይላሉ። በኒካህ ውስጥ ሀብትን ፈልጉ ይላሉ። ይሄ እንግዲህ ሰው አይኑን እንኳን ቢጨፍን የሚያየው ተጨባጭ ሁኔታ ነው። ማን ሲያገባ ምን ነበረ? አሁንስ ከዛ በኋላ ደግሞ አላህ ሱብሓነሁ ወተዓላ የጻፈልህ ርዝቅ አለ። የግድ ሁሉም ሀብታም ሆኖ ማየት ግዴታ አይደለም። ዛሊሙን ካየ ይበቃሃል። ናም ኡስታዛችን ትንሽ ምናልባት ሰሞኑን በጣም የሚያስቅ ነገር አይቼ ነበር ቤቴ ላይና የባለቤቴ ወንድም ስንጋባ የወጣውን ውጪ ሁላ እየጻፈ ነበር፣ ለሰርግ ጊዜ ማለት ነው፣ ለድግስ እና እንደው ፎቶ አለማንሳቴ ነደመኝ እንጂ ለድግስ የወጣው 5000 ምናምን ብር ነበርና እያየሁት ነበረ። ለእንትን የተገዛበት ምናልባት መቼ በጃኒ ጊዜ ነው ያገባው ምናምን ነገር እንዳልባትና ደህና ነው። አሁን በሰዓት የነበረው ድግስ ማለት ያው ጥሩ ነው፣ ለክፉ ማይሰጥ በቂ ነው። ግን አሁን ሳንቲሙም የትየለሌ ልዩነት አለውና ከመሆኑም ጋር ግን ሰዎች ላድርግ ካሉ መጠነው ነገሮችን ማድረግ ይችላሉ። ያን ነውና ከልጆቼ ጋር ነበረ ተቀምጠን ስናይ ነበረውና በጣም እየሳቅን ነበረ። የሆነ የእንትን መግዣ የበሬ መግዣ የወጣውን ከዛ በኋላ የነጭ ሽንኩርት ኢላ አኺሪሂ ስናየው
በጣም በቃ እየሳቅን ነበርና የመግፈፊያ የእንትኑ ሰራተኛው ምናምን ነገር ለኩል ያህል የኑሮን ልዩነት እንዳለ ሆኖ ግን በተቻለ መጠን እኔ የገባሁበት አገባብ በጣም ቀላል የሆነ አገባብ ነበር የገባሁት። አልሐምዱሊላህ ወላሂ እንደኔ ያገባሁት በ18 ዓመት ነው። ሱብሃንአላህ ተቅሪበን አሁን 16 ዓመት ሆኖኛል ማለት ነው። ማሻአላህ ካገባሁ ሁኔታ እንዴት ነው ቢነገሩ? ወላሂ ብዙ ነው፣ እጅግ በጣም ብዙ ስለሆነ ምናልባት ስሜ ቻለ ሰፊ ይሆናል። ብቻ ግን ባጭሩ ያው እኔ እድሜ 18 ከመሆኑ አንፃር በዙሪያ ያሉ ኡስታዞችም ቢሆኑ ጓደኞቼም እንዲሁ በቤተሰብም ደረጃ አብዛኛው ሐቂቃ ፍላጎት አልነበረው እንዳገባ። ምክንያቱም ነበረ የእድሜ ይከብድ ማነስ ምናልባት የትዳርን ቻሌንጅ ሊወጣው አይችልም የሚል ስጋት ነበራቸውና ሐቂቃ ወጅህየ ትክክል ነው እንደ ጥቆማቸው። ምክንያቱም ብስለት ይፈልጋል ትዳር ላይ አንተ ውስጥህ ላይ ስለፈለክ ብቻ የምታደርገው ነገር አይደለም። እንደ ምክርም ደግሞ የኖረው ሰው ሲመክርህ ራሱን የቻለ እንትን ነው ቦታ አለው። ምክንያቱም አንተ የማታውቀውን ዓለም ነው ሰዎች እያስተዋወቁ ያሉት። ከመሆኑም ጋር ያው መቼስ ሙስሊም ከመሆን አንፃር እስቲኻራ ትሰግዳለህ። ነገሮችን ከመወሰን በፊት ከሰዎች ጋር ሹራ ታደርጋለህ። አንተም እስቲኻራ ትሰግዳለህ። አላህ Subhanahu Wa Ta'ala ትዳሩን መረጠልኝ። ትዳር ውስጥ ገባኝ። ግን ማይረሳኝ ነገር ምን አለ መሰለህ? ባረከላሁ ፊክ ከኡስታዞቼ መካከል አንደኛው በጣም በቤቱም የምንቀናበት ግለሰብ ነውና በቃ በዛ እድሜ እንኳን ሆነን እንደገሊት አይነት ሚስት ብናገኝ የምንልበት ቤት ነውና በጣም ብዙ ወተወተኝ እንዳልገፋበት ማለት ነውና በቃ እኔ ልንገርህ እኔ ያለሁበት ትዳር ራሱ ብዙ ደስተኛ አይደለሁም ሲል ደነገጥኩኝ። ومن العجائب ግን ትክክሉን አልሆን አላህ አለም ግን ትክክል ነኝ ብዬ ነው የማስበው። በቃ ምን ገባኝ፣ ለካ ትዳር እንዴ ነው የሚኖረው። ባትወደውም ሰብር እያደረክ ነው የምትኖረው። ስለዚህ ወደ ኋላ የሚያደርገኝ ነገር የለም። በቃ ከውጭ ሲታይ በጣም በቃ ፉል የመሰለ ቤት ውስጥ የጎደለ ነገር ካለ በቃ ለካ የሚኖረው እንደዚህ ነው ብዬ ወደፊት ነው ያደረገኝ እንጂ እኔን ወደ ኋላ አላደረገኝም። እና ቅድም ያልኩት የቤቶች አለመግባባት ውጭ ላይ የምታየው ፍቺ ምናምን ነገርም በመፍራት ወደ ኋላ መቅረት ተገቢ እንዳልሆነ ነው የምታየው። ምክንያቱም አላህ Subhanahu Wa Ta'ala ለአንተ የከሰበልህ አለ። ባይሆን ትምህርት ነው መውሰድ ያለብህ። ለምን ተፋቱ? በምክንያት ተፋቱ። ክፍተቱ ምንድነው? ያንን በመዝጋት ጽንሰ ሐሳብ ራስን አፈርጠመህ ያንን ችግር ቤት እንዳይደገም በዛ ሐሳብ ነው መግባት ያለበት ብዬ ማሰበው። والله ኡስታዝ ያኒ ማሻአላህ በጣም ከተጠየቁት በራሱ እጅግ በጣም ብዙ ለኛ ለወጣቱ በተለይ ትምህርት የሚሆኑ ብዙ ነገር የጠቀሳችሁት፣ ግን ያቺ ብዙ ሰው የምታሳስብ ፖይንት አለች። ከጠቀሷቸው ነገሮች መካከል አንዱ በአረብኛ ፍሉስ ይባላል። ያው በአማርኛ ገንዘብ። አንድ ወጣት ያኒ በእርግጥ ያው በሩራ ሐጃ አንዳ ይለያያል በእርግጥ ከሰው ሰው፣ ግን ቢሆንም አባፈል ኢማን የሚባለው በቃ አንድ ሰው እቺን ካሟላ እንደው አላህን ተወክሎ ይግባበት የሚባል ለምን ሁለተኛ ሰው ነው የምናየው። አሁን አንዳንዱ በጣም ወደዛ ይሄድ፣ አንዳንዱ ደግሞ ያኒ በጣም ይሄ ምንም ሳይኖረው ምናምን ዝም ብሎ ያኒ በመከራም የሚል ሰው አለ። አንዳንድ ሰው ደግሞ በጣም ያኒ ትንሽ ከሆነ ድረስ ሁለት እስከዛ ድረስ የሚጠብቅ ሰው አለና ያኒ ማህዋ ያኒ መሀል ያለው ቦታ ምንድነው? አይዋ ያው ቅድም ትንሽ ለመንካት ሞክሬ የነበረ ወኸረ الامور ያውሰጡ ነገሮች ሁላ ጥሩ ነገር መሐከለኛነት ነው። ሰውየው መልክኛ አለይሂ ሰላቱ ሰላም ነን استطاعان ያሉት የቻለ ግለሰብ ነው ያሉት። መቻል ግን ቅድም እንዳልኩት እንደየሰው ይለያያል። ሰውየው በተለየ ሁኔታ በጣም ዝሙት ላይ መውደቅን የሚፈራ ከሆነ በተቻለ መጠን ፕሮግራሙን አጥቦ ፍላጎቱን አጥቦ
ወደ ትዳር መግባት አለበት ብዬ አምናለሁ። ነገር ግን ወደ ትዳር ሲገባ ማንኛውንም የሥራ ዘርፍ ውስጥ ግን መኖር መቻል አለበት ብዬ አምናለሁ። ትንሽም ቢሆን ብር የማግኛ ሰበብ መኖር መቻል አለበት። ማለት በሀገራችን በቃ ዝቅተኛ የደሞዝ ተከፋይ ነው የሚል እሳቤ ካለ እዛ ላይ መኖር አለበት ብዬ አምናለሁ። ከዛ በኋላ ነው አላህ Subhanahu Wa Ta'ala ይህንን በረካ የሚያደርግልን እንጂ እንደ ኃላፊነት ልጅቷን አኖራታለሁ፣ አለብሳታለሁ፣ ማይሻውን አንተ ኃላፊነት ወስደህ ነው ከቤተሰብ የምታመጣው። ይህንን ቃል ኪዳን ገብተህ ነው የምታመጣውና ይህንን ማድረግ ግዴታ አለብህ። ያ ደግሞ አሁንም ሊታወቅ የሚገባው ምንድነው አንጻራዊ ነው ነገሮችን ከዛ አንጻር ሰውየው አቅም መኖር መቻል አለበት ሲያገባ። አሁንም አቅም የሚለው ግን በደንብ ተመልካቾች እንዲያውቁልኝ የሚፈልገው ንስቤ ነው፣ አንጻራዊ ነው። አንተ አንድ ክፍል ቤት በመጋረጃ ጋርደህ መኖር የምትችል ከሆነ خلاص አድርገው። ስንትና ስንት ሰዎች አሉ ሐቂቃ አብዛኛው ባለትዳር የመጀመሪያው ታሪካቸው ይሄ ነው። ቢኒስበቲ ታሪክ ይሄ ነው። አንድ ክፍል ቤት በመጋረጃ ጋርጄ ጋርጄ ነው ያገባሁት። ይሄ ደግሞ የኔ ታሪክ ብቻ አይደለም፣ የታላላቆችም ታሪክ የብዙ ሰዎች ታሪክ ሳይሆን አሁን ግን ሐልየን ግን ይሄ አይደለም። አሁን ባለው ሁኔታ ግን ይሄ አይደለም። አብዛኛው ሰው ለትዳሩ የከበደው ሁኔታ ፕሮግራሙ ሰፊ ነው። ምናልባት እኔ ያንተ ጓደኛ ሆነና እኔ ባለ ትዳር ነኝ በረጅም ጊዜ ያገኘሁትን የትዳር ለውጥ አንተ አሁን እሱን መኖር ታስባለህ። ገብቶሃል? የኔን ክፍሎች ትቆጥራለህ። የኔን ለባለቤቴ ማድረገውን ከደማት ወይም እሷ ለኔ የምታደርገውን ለልጆቼ ማድረገውን ከደማት ታይና ቢያንስ የሱን አይነት ኑሮ መኖር አለብኝ ትላለህ። እኔ በ16 ዓመት የከሰብኩት ሂደት ነው። ምናልባት አንተ ገና ከመግባት በፊት ይህንን የምታስብ ከሆነ ይሄ ፈሸል ነው። ሐቂቃው ይሄ አይደለም። ስለዚህ በጣም እንኳን ባይሆን ነገሮች በመሐከል ሊሆን ይችላሉ እንደ ሐቂቃ ማለት ነው። በጣም ደግሞ ከፍ ሲልም ሐቂቃ እኔ የሆነ ልጅ አውቃለሁ ትዳሩ በጣም ለማግባት የቆየ ልጅ ሀብታም ነው። ላኪን እኔ እንደውም መመክረው ወጣቶችን ሀብታም ሳትሆኑ ቶሎ አግቡ ነው ብዬ ማለት ሐቂቃ ነው። ሀብታም ከሆንክ በኋላ ስለሚመጣው እርግጠኛ አይደለም። ስለምን ነው የተፈለከው? ስለ ሀብት ነው የተፈለከው? ስለ ዲንህ ነው የተፈለከው? ስለ ምንህ ነው የተፈለከው? አይገባህም። ያኔ ደግሞ ፈሪ ነው፣ ሀብታም ፈሪ ነው። ስለምን እንደመጣች ሸር ያደርጋል ገና የፈከፈ ገብቶሃል አይደለ? ስለዚህም ቤት ገዝቼ መኪና ገዝቼ ምናምን በእርግጥ በጣም ፍላጎት ያለው ሰው አረጋግቶ ምናልባት ይሄ ሶሻል ሚዲያ ላይ የሚለቀቅ ከሆነ የተለያዩ ኮሜንቶች ሊኖሩት ይችላሉ። والله تعالى አለም። ላኪን የግድ ከፍ እስከሚል ድረስ ማሰብ መቻል የለበትም። እንደውም በጣም ከፍ በኋላ ስለሚመጡት አጠራጣሪ ናቸው። ነገር ግን ክፉንም ደጉንም አብረ ያሳለፍከው ግን ለማንኛውም የሚመጡትን ነገሮች አብረክ ቻሌንጅ ለማድረግ የተገባ ትሆናለህ። ላኪን በድሎት ብቻ የመጣ አካል ግን ችግር ስንት ሊያሳልፍ ይችላል። አንተ ጋር ምን አይነት ችግር ቢመጣ ያንንስ እንደ ችግር ሊያሳልፈው ይችላል። ይሄም ራሱን የቻለ እንትን ነውና አላኩል ይሐል መልእክተኛ አለይሂ ሰላም ሰውየው እንዲያጋባቸው ሲጠይቃቸው ምን አለህ ነው ያሉት። ሽፍተኪፍ ምን አለህ ነው ያሉት። ምን ይፈልጋል? ሰበብ ይፈልጋል ማለት ነው። ከዛ በኋላ ምንም የለኝም። መልእክተኛ አለይሂ ሰላም ደግሞ ላግቡ ለምን በብረት እንኳን ኻተም አይሆንም። አሁን አድና እዚህ ጋር እየተጠቀሰ ነው ማለት ነው። ትንሽ ነገር መኖር አለበት። መለም የጂድ ኒካሃ ፈለስተዕፊፍ እንግዲህ አላህ Subhanahu Wa Ta'ala ማግባትን ያልቻለ ስለዚህም ጥርጥር የሌለው ሁኔታ የሆነች ነገር መኖር መቻል አለበት። የሆነች ነገር ቅድም እንዳልኩት ነው። በአንድ ክፍል ላይ አካፍለ መኖር ሊሆን ይችላል እንጂ እንዲሁ ጸጥ ብለክ
በአይነ ጭፍን መግባትም ያለብህ አይደለም። እንደዚሁም ደግሞ በጣም ተረፍ የሆኑ ወይንም ምንድነው ለተረፍ የሆነ እስራፍ ድንበር ያለፈ እስራፍ ነገር የሆኑ ተጨማሪ ነገሮችን ፈላላት የሆኑ ነገሮችን በማሰብ ወደኋላ ማለት አለብህ ወይንም መባል አለበት ብዬ አላስብም። ስለዚህ ወኸይረ الامور ያውሰጡሃ ኢንሻአላህ የነገሮቹ ላጥሩ መሐከለኛነት ዘከል አሁን ኡስታዝ ትንሽ ወደ ዲቴል እንገባ። ይሄ ያው ከላይ ያኔ ጄኔራል እንትን ያኔ የጠቀስናቸው ነገሮች እንዲያቻለ እንጂ ትንሽ ወደ ዲቴል ስንገባ ደግሞ ኡስታዛችን አሁን ስለ ሩእያ ስለ ሩእያቱ ሸርዕያ እሷን ወደ ማየት ማለት ነው አሰማኝ ስለ እሷን ወደ ማየት ያለ እሷን ሊያይ ስለ ሩእያ ይፈልግ ማለት ነው ወሰነው ማሻአላ ያኔ እንትን ብሎ ምናምን አሁን ሊያያት ሄደ አያት ያዩ ምናምን እዚህ ጋር ብዙ ወጣት የሚያነሳት ነጥብ አለች። እሱ ምንድነው እንዴት ነው አሁን 10 20 30 ዓመት እስከ ዕለተ ሞቴ ድረስ ኢንሻአላህ እንደዛ ነው እስከ ዕለተ ሞቴ ድረስ አብሬ የምኖረው ሰው ነው። ከባድ ውሳኔ ነው፣ ጥናት ይፈልጋል። እና ይሄን ሰው እንዴት ነው ዝም ብዬ ፊቱን አይቼ የሆነ ወሬ ሰምቼ ማገበው ሊሆን አይችልም። እንደዛ ግዴታ ምን ይላል 3 ወር 4 ወር ምናምን 6 ወር ምናምን ላቀው ይገባል። ትንሽ ዝም ብሎ እንደዚህ አይቼው ብቻ ወሬ ሰምቼ ወሬቶቼ በነገርም ብቻ አልፈልግም። እኔ ራሴ አይቼ ነው መገባበት ይላልና ይህ ነገር እንዴት ነው? እንግዲህ ያው ማየት ወሳኝ ነው ብዬ አምናለሁ። በሐቂቃ የሚያገባትን ማየት የምታገባውን ወይንም የሚያገባትን አካል ማየት ወሳኝ ነው። ከመሆኑም ጋር ግን ዱንያ ላይ እንዳለ መረሳት የለበትም። ዱንያ ላይ መቶ በመቶ የሚባል ነገር የለም። ከዛ አንፃር የትዳር ትልቁ ግብ ቆንጆ ብቻ ጋር ወይንም ከቆንጆ ብቻ ጋር መኖር አይደለም። ናም ከመልእክተኛው አለይሂ ሰላም ምክር መካከል ምንድነው ኢዛ አራድከ ሰወትከ ነው ያያት ጊዜ የምታስደስትህ አግባ ነው ጠብዓ። ላኪን ምናልባት ኡረል ዒን የምትመስል ውስጥህ ላይ እንትን ብለክ ስለክ የምታየውን ሁሉ ነገር ጥሩ ነገር ግን ትንሽ አፍንጫዋ ገባ አለ ምትል ከሆነ አፍንጫዋ ተቀበል ገብቶሻል አይደለ? ሁሉ ነገር ጥሩ ነገር ግን ትንሽ አይኗ ምትል ከሆነ خلاص ሁሉንም ተቀበለ አይኗን በቃ ይቅር በለውና ነው ሙሉ ለሙሉ የምትለው ነገር የለም በሐቂቃ። ከዛ በኋላ ደግሞ የመልኳ ጥሩ ሆኖ ግን ስነ ምግባራው ብልሹ ሊሆን ይችላል። ሙቲያ አለይሂ ሰላም ለቱንከፍ المرأة ሊያርባኝ ሴት ልጅ ለአራት ነገር ስትባል ብዙ ወንዶች የሚፈልጉት በቀንኝን አራት ነገሮችን በማሰብ ነው። لنسبها لجمالها ولغنائها ولدينها فاظفر بذات الدين تربت يداك። እንግዲህ እነኚህ الحقيقة أصول የሆኑ አሐዲሶች አሉ በትዳር ዙሪያ ከመልእክተኛው አለይሂ ሰላም የተነገሩ ቁርአን ላይ እነኚህ አስል የሆኑ በትዳር ላይ መሽከርከሪያ የሆኑ አሐዲሶች አሉ። ከነዛ መካከል አንደኛው ይሄኛው ነው። መልእክተኛው አለይሂ ሰላም መልክን፣ ገንዘብን እንደዚሁም ደግሞ ብሔርን ጠቀሱና ዲንን ጠቀሱ። ከዛ መልእክተኛው አለይሂ ሰላም ሁሉንም ጥለው ፈርድ ቢዳት ዲን ያላትን ምረጥ አሉ። አው ስታያት መታስደስትህን አግባ። ላኪን ልክ አድርገው ገደቡ ልክ መኖር መቻል አለበት። ፊቷ ያምራል ግን እጇ አያምርም፣ እጇ ያምራል ፊቷም ያምራል ግን እጇ ትንሽ አያምርም። ይሄ ነገር ትንሽ ወፈር አለች ትንሽ ቀጠን ብትል ጥሩ ነበር ከሆነ ከባድ ነው ያለው ሁኔታ ማለት ነው። አስለን አይወጣውም። ከዛ በኋላ በጣም ለውበት ጥገኛ የሆነ አስተሳሰብ ካለው ትንሽ ውበቷ ሲቀንስ ይሄ ሰው ምንድነው የሚሆነው? ምናልባት ጥርሷ ያምራል ብሎ የገባ ሰው ጥርሷ ቢወልቅም ምንድነው የሚሆነው? ገብቶ ካለ አይደለ? ስለዚህ በጣም ሰፊ የሆነ ተዓልቅ ሊኖረን አይገባም መልክ ላይ። ናም ስታያት የምታስደስትህን አግባ። ላኪን እስኪ ድረስ ነው ምንድነው መጠኑ አንተ ጋር ልታገባ ስትል ናም መስፈርቶች ሊኖርህ ይገባል። ሊዘጥ ለዘው ብለህ መግባት መቻል የለብህም። ነገር ግን ፐርሰንት ስጣቸው ለሁሉ ላስቀመጥካቸው
ይሄን ያህል ፐርሰንት ይይዝብኛል። ስለዚህ ዱንያ ላይ 100% የሚባል ነገር ስለሌለ ይሄንን ባጣው ችግር የለም የምትላቸው ተናዙል የምታደርግባቸው ነጥቦች መኖር መቻል አለባቸው ከክራይቴሪያዎች መካከል ማለት እንጂ ሁሉም ክራይቴሪያ ይሟላልኝ ተሟልቶለት የሚኖር አካል ማንም የለም ዱንያ ላይ خلاص በቃ ነገሮችን እንደዚሁ እያቻቻልካቸው የምታልፋቸው እንጂ ሌላ አይደለም።